ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችን ላይክ በማድረግ እንዲጀምሩ፣ አዲስ የሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ፣ እንዲሁም ይህንን ፕሮግራም ከአገር ውጭ የምታደምጡ የቻናላችን ተከታታዮች በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን ሁለተኛው ክፍል ትኩረት የሚያደርገው በአርሴናል ዙሪያ ይሆናል። የሚካኤል አርቴታ አርሴናል እንግዲህ በግሩም የውድድር ዓመት አጀማመር እንደቀጠለ ነው። ያለፈው ሳምንት አቻ ቢለያይም ግን ከብዙ የክለቦች ወቅታዊ ጥንካሬ ከሚያሳዩት እንቅስቃሴ የቡድኖች አቀራረብና ፍሉዲቲን ስንመለከት በአርሴናል ደረጃ የተቀናጀም የተዋሃደም ዴብዞ የተስተካከለም ባላንሱ የተጠበቀ ቡድን እስካሁን ድረስ እየተስተዋለ አይደለም። የአርሴናል ኳሊቲና ስታንዳርድ ግን ከሌሎች ክለቦች ጋር ሲወዳደር ጥንካሬው ላይ ጥንካሬ የሚጨምሩ ሌሎች ጉዳዮች እንግዲህ በአርሴናል ዙሪያ በጎ የሚባሉ መረጃዎች እየወጡ ነው የሚገኙት። እነዚህ ጉዳዮች ላይ እናተኩራለን። ሚካኤል አርቴታ እንግዲህ ባለፈው ሳምንት ከሰንደርላንድ ጋር በነበረው የስቴዲየም ኦፍ ላይት ፍልሚያ 1-0 ተመርቶ 2-1 ጨዋታውን ቀይሮ በመጨረሻ ደቂቃ ግብ አስተናግዶ ነበር። በ2-2 ውጤት የ11ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ ወደ ኢንተርናሽናል ብሬክ ተጫዋቾቻቸውን የሸኙት። ነገር ግን የእንግሊዝ ፕሪሚየር ሊግ ሲመለስ ለሚካኤል አርቴታ እና ለአርሴናል ቀላል የሚባል ፊክስቸር አይደለም የሚጠብቀው። ፈታኝና ተደራራቢ ፊክስቸር በዚህ በኖቬምበር ወር በአጭር ቀናት ውስጥ የሚካኤል አርቴታ አርሴናል ጠንካራ ፊክስቸሮችን ያደርጋል። በዚህ መሰረት እንግዲህ ፊክስቸሮቹ መጠንከራቸውን ተከትሎ ከዚህ ቀደም ኖቬምበር ላይ ሚካኤል አርቴታ በተመሳሳይ የሚያጋጥመው አንድ በተደጋጋሚ የምናስተውለው የአርሴናል ክፍተት፣ የዴብዝ ጥያቄ፣ የተጫዋቾች ብቃት ጥያቄ ውስጥ የሚገባበት ሊጉ ልክ 10ኛና 11ኛ ሳምንት እንደተጠናቀቀ አርሴናል ላይ የሚደርሱ ጫናዎች አሉ። ከጫናዎች መካከል አንዱ ዴብዙን የሚፈታተን የተጫዋቾች ጉዳት ነው። ለምሳሌ በጥሩ ፎርም ላይ ያለ ጄሱስ ይጎዳል። በጥሩ ፎርም ላይ በጥሩ አጀማመር ላይ ያለ ማርቲኔሊ የቡድኑ ወሳኝ ተጫዋች ከኖቬምበር እስከ ዲሴምበር ባለው በተደጋጋሚ በተከታታይ የውድድር ዓመት ያስተዋልነው የቡካዮ ሳካ ጉዳት፣ ከዛም በኋላ ሚካኤል አርቴታ ለመብቴ ውስን አማራጭ ውጤት በአንገብጋቢነት የሚጠየቅበት ወራት ይሆንና እነዚህ የፈተና ወራትን ሲሻገር ደግሞ በሚመዘገበው ውጤት ቀጣይ ጊዜያት ለሚካኤል አርቴታ የበለጠ ፈተና የሆኑና ክለቡ በየውድድር ዓመቱ የሚነሱ ጥያቄዎች አሉ። የአጥቂ መፈረም አስፈላጊነት፣ አማካይ ክፍሉ መጠናከሩ፣ በፊት መስመር በኩል የሳካ፣ የኦዲጋርድ፣ የማርቲኔሊ ባካፕ በአስተማማኝ ሁኔታ እንዲያዝ የሚፈለግበት፣ በተከላካይ ስፍራ ያለው አማራጭ፣ እነዚህ ጥያቄዎች ያለፉትን 3 ተከታታይ የውድድር ዓመት የሚካኤል አርቴታ አርሴናል ኖቬምበር ወር ላይ የሚያስመዘግበው ውጤት ስኳዱ ላይ በሚያጋጥመው ጉዳት ምክንያት ባላንሱ እየተናጋ ውጤት ሲመዘገብ እንግዲህ አርቴታ ላይ የተለየ ተቃውሞና ትችት ይደርሳል። ነገር ግን የሚካኤል አርቴታ አርሴናል ባለፉት ዓመታት የተመለከትነው አንድ ተመሳሳይና ተቀራራቢ የሆነ ልዩ ጥንካሬ አለው። ሁለተኛ ዙር የውድድር ዓመት የአርሴናል የማሸነፊያ መንገድ ፍጹም አስፈሪና ኃይለኛ ሆኖ የሚመጣበት፣ ራሱን በተለይ አድሶ የሚቀርብበት መንገድ በጣም የሚያስደንቅ ነው። በተለይ የዱባዩ ኤክስፒሪየንስ ለአብዛኛው የእግር ኳስ ቤተሰብ የሚታወስ ነው። ከዛም በኋላ መጥቶ ከሊጉ ሻምፒዮን ማንቸስተር ሲቲ እንኳን የበለጠ ግብ አስቆጥሮ ነበር ዋንጫውን ያላነሳው። እነዚህ ጥንካሬዎች፣ እነዚህ ብርታቶች እንግዲህ በአርሴናል ቤት እያደጉ መጥተው ፕሮሰሱም፣ የቡድን ጥልቀቱም፣ የቡድን ባላንሱም አብዛኛው ጉዳይ ደግሞ በበለጠና ባልተጠበቀ መልኩ ሪከርድ በሆኑ ክፍያዎች ዘንድሮ ደግሞ እያንዳንዱ ጥያቄ በአግባቡ ሲመለስ ክለቡ የሚያስመዘግበው ውጤት ደግሞ
በበለጠ ተጠናክሮ ውጤቱም የቡድኑም እንቅስቃሴ በተጠናከረ መልኩ በሊጉ አናት ላይ ተቀምጦ ከተከታዩ ማንቸስተር ሲቲ በ4 ነጥብ ርቆ እንዲቀመጥ ያስቻለ ውጤት ማስመዝገብ ችሏል። አርቴታ አሁን ላይ ይሄ ወር በመጣ ቁጥር ከሚያሳስበው ጉዳይ ይልቅ አስደሳች ራስ ምታት ነው ለሚካኤል አርቴታ እየተፈጠረ የሚገኝ ምርጥ ራስ ምታት ባለው ጥልቀት ምክንያት ማኔጅ እንዴት ላድርግ፣ ቤንች የሚሆኑ ተጫዋቾች የግድ ደቂቃ የሚያገኙበት ስብስብ ሆነ እኮ አርሴናል በአንድ አመት ውስጥ። የዛሬ አመት ለሚካኤል አርቴታ መብቴ የነበሩ ባካፖች እነ ኢተን ንዋኔሪ እነ ሚካኤል ሜሪኖ በጣም ውስን አማራጭ ነው ያለው። ነገር ግን ዘንድሮ የአርሴናል ቤንች ሚካኤል አርቴታ በአስገዳጅ ሁኔታ አንድን ጨዋታ 90 ደቂቃ ለምሳሌ አሁን ከሰንደርላንድ ጨዋታ አንድ ተጫዋች ብቻ ነው የቀየረው አይደል? የክርስቲያን ሞስኬራ ለውጥ ብቻ። ነገር ግን አርሴናል ከኢንተርናሽናል ብሬክ ሲመለስ በለንደን ደርቢ አንድ ተጫዋች ብቻ መቀየር ለሚካኤል አርቴታ አይቻልም። ይሄ ማለት ከተጫዋቾቹ ኤክስፒሪየንስ፣ ከተጫዋቾቹ አቅም፣ ተጫዋቾቹ ካላቸው ብቃትና ከወጣባቸው ገንዘብ በክለቡ ከሚያገኙት የደሞዝ ክፍያ ዴብዙ ካለው አቅም ሚካኤል አርቴታ አስገዳጅ ለውጥ አልቀይርም ቢል እንኳን የሚያስገድድ ቤንች ነው ይዞ የሚመጣው። ይሄ የሚያሳየው ምንድነው? ቡድኑ ያለፉትን አመታት ያለውን ችግር ዘንድሮ በበለጠ መቅረፉ ብቻ ሳይሆን ዴብዙ ተስተካክሎ ወደዚህ ጤናማ ራስ ምታት ለሚካኤል አርቴታ ፈጥሯል። አማራጭ በዚህ ደረጃ ከፍ ማለቱ ደግሞ በቡድኑ የውጤት ተጽዕኖ ላይ በየትኛውም የጨዋታ መንገድ አርቴታ ጨዋታዎችን ለማሸነፍ በቂ ጥይቶች አሉት ማለት ነው ለአንድ ጨዋታ። ይህን ከሚያደርጉ ምክንያቶች መካከል በአንድ ቦታ እንዳላቸው ብቃትና ቨርሲታሊቲ ከሆነ አርሴናል በዚህ ወር ይዞ ከቀረበባቸው ተጫዋቾች ውጪ በፊት መስመር ተጨማሪ 6 ተጫዋች ከሜዳ ውጪ አሉ። 9 ተጫዋች ነው በለንደን ደርቢ ይዞ የሚሄደው በፊት መስመር ብቻ 9 ተጫዋች 9 አማራጭ። ቤንች ላይ ያሉትን ዳውንማንን ኢተንን ከቆጠርን ደግሞ ወደ 11 ተጫዋች ይዞ ሊመጣ ነው። ይሄ የሚያስገርም ዴብዝ ነው። የሚያስገርም የሚያስደንቅ እንዲህ አይነት የዴብዝ ከፍታ ምናልባት ላናስተውል እንችላለን በሊጉ ጥራትም ስታንዳርድ። ስለዚህ ይሄ 11 ጥራት ያለው የፊት መስመር ተጫዋች በዴብዝ ደረጃ ከ10 ቁጥር ጨምሮ ማለት ነው የተሟላ ስኳድ ይዞ መቅረብ ሚካኤል አርቴታ ላስገዳጅ ለውጥ ሲጋብዝ ውጤትንም አብሮ በጋራ የሚቀይር አቅምና ኢነርጂ ይዞ የሚቀርበው። አማራጭ በሰፋ ቁጥር አንድ ክለብ የማሸነፊያ መንገዱ በአማራጩ ልክ ሰፊ የሆነ ከጨዋታ ጨዋታ ውጤት ለመግደል አማራጭ ይሰፋል፣ አጫወት ይሰፋል፣ ተመራጭነትም ፉክክሩ በተቃራኒም ሆነ በተመሳሳይ በቀጥታም ሆነ በተዘዋዋሪ ውጤቱ ላይ ከፍተኛ አስተዋጽኦ አለው። በአንድ ፖዚሽን ላይ የሚደረግ ፉክክር ለቋሚነት ስፍራ በቀጥታ የሚያደርገው ተጽዕኖ ደግሞ ቡድኑን ነው ውጤታማ የሚያደርገው። ይሄ ለሚካኤል አርቴታ ከየትኛውም የውድድር አመት በላይ በበቂ እረፍትና ታክቲካዊ ላይ ዝግጁ የመሆን አቅም ብቻ የሚጠይቅ የውድድር አመት ነው። በተጫዋቾች ጉዳት ምክንያት የሚደረግ ሽግሽግ አይኖርም። በተጫዋቾች በካርድም በጤንነት መጉደል ስብስቡን ጫና የሚከት የውድድር አመት አይደለም። ታዲያ ጋዜጠኞች እንደሚሉት ዋንጫ ወይም አርቴታ ከቡድኑ ይለቃል ብለው ገና ውድድሩ ሳይጀምር ጫና እንደፈጠሩት ይሄን ዴብዝ ይዞ እንግዲህ ሚካኤል አርቴታ እስካሁን ባለው ተፈራራቂ እየተፈራረቀ ሳካ ሲባል ማድዌኬ ሲባል ሃቨርት፣ እነዚህ ሁሉ ተጫዋቾች እየጎደሉበት ሊጉን በአስተማማኝ ሁኔታ እየመራ ሊጉን በአስተማማኝ ሁኔታ እየመራ ያለ ቡድን ነው። ታዲያ በዚህ ኖቬምበር ወር እስከ ከኖቬምበር 23 ከኢንተርናሽናል ብሬክ መልስ እሁድ እስከ ኖቬምበር 30 ድረስ አርሴናል የሚያደርጋቸውን እስቲ 3 ጨዋታዎችን እንመልከት። አርሴናል ከቶትናም ከዛም በሜዳው ሙኒክን፣ የቶትናምም ጨዋታ በኤሚሬትስ የሚደረግ ነው።
ከዛም በኋላ ሙኒክን በኤምሬትስ ያስተናግዳል። ከዛም በቀጥታ ወደ ስታንፎርድ ብሪጅ ነው የሚሄደው። ሶስቱ ፈታኝ ፊክስቸሮች አሉ። ከዛም በኋላ ብሬንፎርድን በሜዳው፣ ከዛም በኋላ ወደ ቪላ ፓርክ፣ ከዛም ወደ ክለብ ብሩዥ በሜዳው ደግሞ ወልቭስን፣ ከዛም በኋላ ኤቨርተንን፣ ከኤቨርተን በኋላ ፓላስን በሜዳው በካራቦ ካፕ ግማሽ ፍጻሜ ሩብ ፍጻሜ ጨዋታ፣ ከዛም በኋላ በፕሪሚየር ሊግ ብራይተንን፣ እንደገና በዲሴምበር 30 በፍጥነት ቪላን ኤምሬትስ ላይ ያስተናግዳል። ከዛን የፈረንጆቹ አዲሱ ዓመት የመጀመሪያ ጨዋታ የሚሆነው በርንማውዝን። በእነዚህ ፊክስቸሮች አርሴናል በየ4 ቀናት ልዩነት ነው ጨዋታን የሚያደርገው። ታዲያ አሁን ዴብዙ ሲስተካከል ሚካኤል አርቴታ ምን አይነት አቅም ነው ቡድኑ የሚያገኘው? እስቲ አንዳንድ ያላስተዋልናቸው የዘንድሮ የውድድር ዓመት ከጨዋታ ጨዋታ ፊክስቸሮች ተደራራቢ ስለሆኑ አንዳንድ ትኩረት ያልሰጠናቸው ጉዳዮች አሉ። ሚካኤል አርቴታና አርሴናል እያስመዘገቡ ያሉት ውጤት ፍጹም አስደናቂ ነው። ይህን ስንል ደግሞ ከተለያዩ ሁኔታዎች በመመልከት ነው። አርቴታ ዘንድሮም በተጫዋቾች ብቃት ጤንነት ምክንያት ስብስቡ ታምሷል፣ ግን አላስተዋልንም። ያን ጉለት ሳናውቀው ነው ያለፈው። ቀጣዩ ከኢንተርናሽናል ብሬክ ሲመለስ ግን ይሄ ቡድን በጣም አስፈሪና አደገኛ ሆኖ ሊመጣ እንደሚችል ከአሁኑ በበለጠ ከወዲሁ መገመት ይቻላል። ያለምንም ሌላ ተጨማሪ ምርመራ ያስፈልገውም የበለጠ ምርጥ ሆኖ ነው የሚመጣ አሁን ካለው አቅምና የተለየ ብቃት። ለምሳሌ ጋብሪኤል ጄሱስ ይመለሳል። ጋብሪኤል ጄሱስ የሚመለሰው ከ17 ጨዋታዎች ካመለጡት በኋላ ነው። 25 ከገባ በኋላ ታስታውሱ እንደሆን በፓላሱ ጨዋታ ነበር ኤሲኤል አጋጥሞት ከሜዳ የወጣው። 17 ጨዋታ አምልጦት። ከዛ በመቀጠል የሚመለሰው ተጫዋች ማለት ነው ካይ ሃቨርት 18 ጨዋታ አምልጦታል። የሃቨርት በአርሴናል ቤት ሚና ብዙ ሲያከራክረን ብዙ ሲያጨቃጭቀን ቆይቶ በስተመጨረሻ አሳምኖናል። ያው ደጋፊውን የአርሴናል ደጋፊ። በተጨማሪም ኖኒ ማዱዌኬ 12 ጨዋታ አምልጦታል። በዘንድሮ የውድድር ዓመት ብቻ 12 ጨዋታዎች አምልጦታል። ማርቲን ኦዲጋርድ 12 ጨዋታ በተመሳሳይ አምልጦታል። ማርቲኔሊ 4 ጨዋታ አምልጦታል። ሳሊባ 2 አምልጦታል። አሁን እሱ ወደ ሜዳ ተመልሷል። ቪክቶር ዮኬሬስ 2 ጨዋታ አምልጦታል። እነዚህ ሁሉ ተጫዋቾች ከሜዳ ውጭ ነበሩ። ሳሊባን ተውትና 6ቱ፣ ምክንያቱም ሳሊባ ስለተመለሰ 6ቱ የት ነው የሚጫወቱት? ከፊት መስመር በኩል። አሁን የአርሴናል የግራ ክንፍ ተጫዋች ማለት ነው ትሮሳርድ። አርሴናል ሰንደርላንድን ቢያሸንፍ የማሸነፊያውን ግብ ያስቆጠረ መቼም የማይነጥፍ ብቃት ያለው ቡድኑን እንደውም በዛ የሰንደርላንዱ ድረ ጨዋታ ግምገማችን ወቅት አንስተናል ስለ ሊያንድሮ ትሮሳርድ። በአርሴናል መጫወት ከጀመረበት ጊዜ ከጃንዋሪ 2023 አንስቶ ከ20 በላይ ግቦችን አስቆጥሯል። ግን ከየትኛውም የቡድኑ ስብስብ ተጫዋቾች በላይ 66.9% የሊያንድሮ ትሮሳርድ ግብ ጌም ኦፍ ስቴት ነበር። የጨዋታን ውጤት የሚቀይር ወይ አቻ የሚያደርግ ወይ የማሸነፊያ ወይ አርሴናልን መሪ የሚያደርግ የትሮሳርድ ግብ ሁሌም ልዩነት ፈጣሪ። ከሳካም ከማርቲኔሊም ከኦዲጋርድም ከሃቨርትም ከየትኛውም ተጫዋች በስብስብ ውስጥ ልዩነት የሚፈጥርና በልዩነት የሚታይ ግብ ነው የሚያስቆጥረው። ለምሳሌ ሰንደርላንዱ ግብማ የአመቱ ምርጥ ግብ ነበር መረብ ውስጥ። ከዛ አንግል ትሮሳርድ እኮ ከ2021 በኋላ 35 እና ከዛ በላይ ፕሪሚየር ሊግ ግቦችን አስቆጥሯል። የመጀመሪያ ግብ ነው ከ2021 በኋላ ከኤሪያ ውጪ ያውም ከ22 23 ያርድ ላይ ነው ያስቆጠረው። በሱ ቦታ የሚመለሰው ተጫዋች ማን ነው? ጋብሪኤል ማርቲኔሊ። የሚካኤል አርቴታ በወርክ ሬቱና አሳማኝ በሆነ የኮሊደር መመላለስ አቅሙ በአርቴታ የሚፈለገው ተጫዋች ሎድን የመቋቋም ተጋጣሚ ላይ ደግሞ ኦቨርሎድ መፍጠር የሚችል። ስለዚህ ሚካኤል አርቴታ ትሮሳርድን ለተከታታይ ጨዋታ አስገዳጅ የሆነ 90 ደቂቃ የማስጨረስ ግዴታ የለበትም።
በበቂ ዴብዝ ያውም በዘንድሮ የውድድር ዓመት ከቤንች ላይ የተነሳ ሲቲ ላይ የአቻነት ግብ፣ ቢልባኦ ላይ የማሸነፊያ ግብ ልዩነት እየፈጠረ እነ ኦሎምፒያኮስ ላይ ከጨዋታ ጨዋታ ከግብ ጋር ተያይዞ በአስደናቂ ብቃት ላይ የሚገኘው ማርቲኔሊ ነው የሚመለሰው። አንደኛ አርሴናል በሰንደርላንድ ጨዋታ ከናፈቃቸው ተጫዋቾች መካከል አንዱ የዘንድሮ ፈራሚ ቪክተር ዮከሬስ ነው። ለሃይ ፕረስ ሲስተም እና ተጋጣሚ የተሳካና ጤናማ ቢልዳፕ እንዳያደርግ ድካም አልባ በሆነ ሩጫውና የፊዚካል አፒሪያንሱ በበቂ ሁኔታ የአርሴናልን ፕሬሲንግ የሚመራ አጥቂ ነው። የቡድኑ ተመራጭ ነው፣ ምንም አይነት ጥያቄ የለውም። ግን በአርሴናል ትረስ ዘ ፕሮሰስ ሂደት ውስጥ ደግሞ አሳማኝ የፎልስ ናይን ሚና ያሳየው ደግሞ ካይ ሃቨርት አለ። ያው እንዳጀማመሩ ሳይሆን ሃቨርት በአርሴናል ቤት አዳፕት ያደረገበት መንገድ በአንዳንድ የውድድር ዓመት ከሚስታቸው ኳሶችና በተወሰኑ ጨዋታዎች አርሴናል ነጥብ ባጣበት ሃቨርት ሊወቀስ ይችላል። ግን ሲስተማቲካሊ ካየን በ10ኛ 9 ቁጥር አርሴናል መጫወት ካለበት ከሃቨርት ውጭ የትኛውም አስተማማኝ ተጫዋች የለም። ምክንያቱም አርቴታ የሚፈልጋቸው የሜዳ ውስጥ እንቅስቃሴ የሚያሟላ የፊት መስመር ተጫዋች ስለሆነ አንደኛ ዲስታንስ ከቨር ማድረግ፣ ሁለተኛ በሃይ ፕረስ ስፔሶችንም ሆነ በማንቱማን ፕሬሲንግ የተዋጣለት ተጫዋች፣ ሶስተኛ ኤሪያል ዱዌሎችን የማሸነፍ አቅም በአየር ላይ ኳስ በተለይ ለቡካዮ ሳካ ከተከላካይ ጀርባ የሚፈጥራቸው የመሮጫ ስፔሶች ለሚካኤል አርቴታ አስተማማኝነቱ መቼም ጥያቄ የለም። እዚህ ፖዚሽን ላይ እንግዲህ ሶስተኛ ተጫዋች የሚመለሰው ደግሞ በሚካኤል አርቴታ 2022-23 የውድድር ዓመት ውስጥ ደግሞ የ10ኛ 9 ቁጥርን ሚና በአግባቡ ለክለቡ አውጥቶ ማሳየት የቻለው ጋብሪኤል ጄሱስ ነው። በቨርሲታሊቲው በጣም የሚፈለግ ከቀኝ ከግራ ከሴንተር ስትራይከር አንስቶ በ10ኛ 9 ቁጥርም እንደ ፍሮንት ስትራይከርም ለመጠቀም የሚያስችል እንደ ዊንገርም የሚያገለግል ወርዶ በአማካይ ቁጥር አርሴናል ተጋጣሚ ዶሚኔት ማድረግ ሲፈልግ ደግሞ ወርዶ መጫወት የሚችል አቅም ያለው ተጫዋች ነው። ስለዚህ በአንድ ስፍራ አርሴናል 3 ተጫዋቾችን ነው የሚያገኘው ከቶትናም ጋር። በፈለገው አጫወት የሶስቱን ተጫዋቾች አገልግሎት አርቴታ ያገኛል። ስለዚህ ሚካኤል አርቴታ የሚያዘጋጀው ምንድነው? ታክቲካል ስቴቢሊቲ መፍጠር ብቻ ነው የሚጠበቅበት። አሁን ዴብዙ ለሱ ራስ ምታት ነው። ለምሳሌ ጋብሪኤል ጄሱስ ወደ 180,000-170,000 ፓውንድ አካባቢ ያገኛል። ሃቨርት የአርሴናል ትልቁ ተከፋይ ነው፣ ወደ 280,000 ፓውንድ ያገኛል። ቪክተር ዮከሬስ 220,000 ፓውንድ አካባቢ ያገኛል። ሶስቱም ተጫዋቾች ከፍተኛ ደሞዝ ያገኛሉ። እንዴት ነው ሶስቱን ተጫዋቾች በአንድ ጨዋታ አለመጠቀም? እሺ የጨዋታው ጌም ፕላን ሊሆን ይችላል፣ ግን ለ3 ተከታታይ ጨዋታ አለመጠቀም አይችልም። ምክንያቱም በክለቡ ትላልቅ ደሞዞችን የሚያገኙ ጌም ታይም የሚፈልጉ ሲነር ተጫዋቾች ናቸው። እንደ ብቃታቸው ለቡድኑ የተለየ አስተዋጽኦ ማድረግ ይችላል። ስለዚህ አርቴታ አሁን ቆንጆ ራስ ምታት እነዚህ ተጫዋቾች ይዘው የመጡት ተስማሚ የሆነ የጨዋታ ሂደት የመፍጠር ግዴታ አለበት። እነዚህን ተጫዋቾች ሊያግባባ የሚችልና ተፈራርቀው ሊጫወቱ የሚችሉበትን ጌም ማኔጅመንትን መጠቀም አለበት ማለት። ይሄ የሚያስደንቅ ቴክኒክና ዴብዝ ነው። እስቲ ወደ ሌላው ፖዚሽን እንለፍ። የቀኙ የሜዳ ክፍል ለምሳሌ የሰንደርላንዱ ጨዋታ አሁንም እንምጣና ወደ ሰንደርላንዱ ጨዋታ ሚካኤል አርቴታ ቡካዮ ሳካን መቀየር ቢፈልግ በዛ ፊዚካል ጌም በዛ ፍጥነትና ጉልበት በበዛው በዛ ታይት ማርኪንግ ሲስተም ዳውንማንን ቀይሮ አስገብቶ ጨዋታው ላይ የበለጠ ኦቨርሎድ መፍጠር አልፈለግም። ኢታንን ቢቀይር የተሻለ አማራጭ ነበር። በተለይ ዣካ ነፃነት እንዳያገኝ ፖዚሽናል ወይም ስፔሶችን በመዝጋት በኩል ቢያንስ ፊዚካል አፒሪያንሱ ከዣካ ጋር ፋይት ባያደርግ ፊዚካሊ ግን እዛ ስፔስ ላይ መገኘቱ ታክቲካሊ የተጋጣሚን ተጫዋች ጥሩ የማሰቢያ ጊዜ እንዳያገኝ ያደርጋል ወይም ምቾት ይነሳል። ነገር ግን በኳሊቲ ባይነጻጸር በደቂቃው ገብቶ ግን ልዩነት ለመፍጠር ተመጣጣኝ የሆነ የቦታው ላይ ስታንዳርድ መቀየር ቢፈልግ አሁን በሰንደርላንድ ጨዋታ ተጫዋች አልነበረው። ግን እንዲህ አይነት አጋጣሚና እንዲህ አይነት ጥብቅ የሆነ ወይም የአካል ብቃት ቡድን ቶትናም ሆኖ ቢመጣ ከ70 ደቂቃ በኋላ ማድዌኬ ሌላ አማራጭ ይሆናል። ጎን ለጎን በትሮሳርድ ፖዚሽን መጫወት ይችላል።
አሁን የአርሴናል ዴብዝ እንዴት በአንዴ እየሰፋ እንደመጣ ተመልከቱ። ኢተን እና ዳውንማን ደቂቃ ካላገኙ እያሉ የአርሴናል ደጋፊዎች አሁን ከነሱ በላይ ደቂቃ የማግኘት ግዴታ፣ ምክንያቱም 54 ሚሊዮን ፓውንድ የወጣበት ተጫዋች ነው። ስለዚህ ይህ ተጫዋች ስብስብ ውስጥ ካለ 54 ሚሊዮን ፓውንድ ቤንች ላይ ማስቀመጥ ከባድ ነው። ስለዚህ ይህም ተጫዋች የመጫወት ግዴታ ይኖርበታል፣ ማለት የማጫወት ግዴታ አርቴታ ይኖርበታል፣ ማዱዌኬ የፕሮጀክቱ አካል ስለሆነ። ስለዚህ የአርሴናል ዴብዝ የሚስተካከልበት ኮንዲሽን ለቀጣይ ፊክስቸሮች ለአርሴናል ፊክስቸሩ ይከብዳል ከማለት ይልቅ ተጋጣሚ አርሴናልን የሚቀርብበት አፕሮች በበለጠ ዝግጅት ያስፈልገዋል። በእኔ እይታ ለተጋጣሚ ነው አርሴናል ፈተና የሚሆነው እንጂ የአርሴናል ፊክስቸር ፈተና ይሆናል ብዬ በጭራሽ አላስብም። ይሄ የፈለገ ተደራራቢ ጨዋታ እንደ ክለቦቹ ወቅታዊ ብቃት ጠንካራና ፈታኝ ቢሆንም አርሴናል ካለው ዴብዝና አሁን ላይ ከሚያሳየው ጥንካሬ ተከላካይ ክፍሉ አልጎደለም። በተጨማሪም አጥቂ ክፍሉ በበለጠ የሚጠናከርበት ሳምንት ነው እና በተሻለ አማራጭ የሚቀርብበት ሳምንት ነው እየመጣ የሚገኘው እና የቀድሞ የአርሴናል አንዳንድ ሪከርዶችን ስንመለከት አብዛኛው ተጫዋቾች በተለይ በሚካኤል አርቴታ የአሰልጣኝነት ዘመን አርሴናል ጉዳት ያስተናገደው ከስብስቡ ይልቅ በራሱ የቡድን ወይ የክለብ አገልግሎት ሳይሆን በብሔራዊ ቡድን ጨዋታዎች ናቸው። አሁን እነዚህ 6 ተጫዋቾች ለብሔራዊ ቡድን አልተጓዙ። አሁን ትልቁ አድቫንቴጅ ለሪከቨር የሚያመች ጊዜ ላይ ደግሞ በበለጠ ወደ ትሬኒንግ ተመለሱ። አሁን የአርሴናል ቡድን የሚያተርፋቸው 2 ትላልቅ ጉዳዮች አሉ። አንደኛ የሌሎች ክለቦች ተጫዋቾች በአብዛኛው ለብሔራዊ ቡድን ሲሄዱ፣ አሁን ለምሳሌ ከነዚህ አሁን ከጠቀስናቸው 6 የፊት መስመር ተጫዋቾች ውስጥ ጄሱስ፣ ማዱዌኬ እና ዮኮሬስ ሚካኤል አርቴታ ሪስክ ልውሰድ ቢል ከሰንደርላንድ ጨዋታ ጋር የመድረስ የፊትነስ ደረጃቸው ማለፍ የሚችሉበት ደረጃ ነበር። ግን በበለጠ አሁን ለ15 ቀናት እነዚህ ተጫዋቾች ሪከቨር ሲያደርጉ እረፍት ሲያገኙ አዲስ ኢነርጂ፣ አዲስ ኃይል፣ አዲስ ጉልበት ነው ይዘው የሚቀርቡት። ይሄ ማለት አማራጭ በሰፋ ቁጥር የማሸነፊያ መንገድ ከፍ እያለ ለአሰልጣኙ የተለያየ አማራጭ እየሰጡ ተጋጣሚን ለማሸነፍ አርቴታ አሁን ካለው አቅም ካለው ጥንካሬ በበለጠ በስታንዳርድና በኳሊቲ ጨዋታን የመግደል አቅሙ ከፍ ብሎ የሚነሳ። አሁን እዚህ ጋር አንድ ጉዳይ ላንሳላችሁ። በዘንድሮ የውድድር ዓመት ከመጀመሪያ ጨዋታ አንስቶ ስለ የነበረው አንድ በግል የምጠቅሰው የአርሴናል ደጋፊዎች የሚስማሙበት የሌላው ክለብ ደጋፊ ምናልባት ማይስማማበት አንድ አቋም አለ። አርሴናል የሴት ፒስ ቡድን አይደለም። ይሄን አሁንም እና የሴት ፒስ ቡድን ሚካኤል አርቴታ አልገነባም። ግን አንዱ ጌም ኦፍ ስቴት ነው። አንዱ ተጋጣሚን ለማሸነፍ ያስቆጠረባቸውን ደቂቃ መመልከት እኮ ነው። አብዛኛው ሴት ፒስ የተቆጠረው ከረፍት በኋላ ነው። ታዲያ አርሴናል ሴት ፒስ እስከሚያስቆጥር ድረስ በነበረው የሜዳ ውስጥ እንቅስቃሴ ምን ክሬት አድርጓል የሚለውን ነገር በጠቅላላ ዳታዎችን ብትመለከቱ ክፍት ከሆነ እንቅስቃሴ በእያንዳንዱ ጨዋታ በተለይ ከመጀመሪያው ኢንተርናሽናል ብሬክ መልስ ባሉ ጨዋታዎች ብትመለከቱ እስከ 2.01 ኤክስጂ ክፍት ከሆነ እንቅስቃሴ ቡድኑ ክሬት ያደርጋል። ያው ቪክተር ዮኮሬስ በፍጥነት አዳፕት አለማድረጉ፣ ኳስና መረብን በቶሎ ማገናኘት አለመጀመሩ፣ በተመሳሳይ በካይ ሃቨርት አማራጩ አለመደገፉ፣ ወዲያው ማዱዌኬ ለጉዳት መዳረጉ፣ ወደ ሲስተሙ ገና ወደ ሪትም እየመጣ ያለው ኢዜ በጣም አዳፕት ካደረገው አምበል ኦዲጋርድ ጋር ሽፍት እያደረጉ በጋራ ለመጫወታቸው እነዚህ ሁሉ ጉዳዮች እኮ አሉ። እነዚህን አሁን ከግምት ውስጥ አላስገባም። ሴት ፒስ ኤፍሲ እያሉ አርሴናልን መግለጽ ተገቢ አይደለም። የሴት ፒስ ቡድን ቢሆን የአርሴናል ክፍት የሆነ እንቅስቃሴ ሁሌም አደጋ ውስጥ ነበር። ምክንያቱም ክፍት ከሆነ እንቅስቃሴ አንድ ቡድን ከ2 በላይ ኤክስጂ ክሬት እያደረገ የሴት ፒስ ቡድን ነው ማለት ተገቢ አይደለም። ጨዋታን ግን ማሸነፍ ክፍት ከሆነ እንቅስቃሴ የማይቻልበት ደረጃ ከተገኘ እንደ ሌሎች ክለቦች ለአቻ የሚዳርግ ውጤትን ይዞ መውጣት ሳይሆን የማሸነፊያ መንገድን ማብዛት
አንዱ አማራጭ ነው። ይሄ ደግሞ የፕሪሚየር ሊግ ዋንጫ እንደሚፎካከር ቡድን አንድ ዩኒክ የማሸነፊያ መንገድ አይደንቲቲ ይዞ መምጣቱ ግዴታ ነው። ምክንያቱም አርሴናል ሲሆን ሴት ፒስ አይቻልም፣ ሌሎች ክለቦች በሴት ፒስ ውጤታማ ሲሆኑ ደግሞ ተገቢ ነው ማለትም ጥሩ አይደለም። ምክንያቱም አንድ ጉዳይ በሴት ፒስ በኩል ለማንሳት ከዚህ በፊት አንድ አድማጫችን አስተያየት ሰጥቶ ነበር፣ ያው በትችት መልክ። እኛ እስካሁን ድረስ ፕሮግራማችንን ይሄ አድማጫችን ምናልባት የሰራነውን ፕሮግራም በአርሴናልም ዙሪያ በአርቴታም ሊሆን ይችላል አርሴናል ካሸነፈ በኋላ ደረጃው ስለ ሴት ፒስ የምናነሳበት መንገድ ሁሌም የተለያየ ነው፣ በሀገራችንም ከሀገር ውጭ በሚደመጡ ሚዲያዎች ላይ። ምክንያቱም አንድ ቡድን በሴት ፒስ ስላሸነፈ የሴት ፒስ ቡድን ነው ብሎ መመሰል ተገቢ አይደለም። ያ ቡድን ስትራክቸራል ጌሙን ማየት ወሳኝነት አለው። አርሴናል ሴት ፒስ እኮ ቡድን ቢሆን ሰንደርላንድን ማሸነፍ ይችል ነበር። ምክንያቱም የሴት ፒስ ቡድን ተጋጣሚ በሴት ፒስ ጥንካሬ ይዞ ቢመጣ ሌላ ታክቲክ የሴት ፒስ አቀራረብ ይዞ መቅረብ ይችል ነበር። አርሴናል አንድ ቢግ ቻንስ ከሴት ፒስ ለምሳሌ በዛ ጨዋታ እድል አልፈጠረም። በቀጥታ በዴድ ቦልሽ እንደውም ሴት ፒስ እነተው በዴድ ቦል አንድ ኳስ አልፈጠረም። ታዲያ እንዴት ነው አርሴናል የሴት ፒስ ቡድን ሊሆን የሚችለው? ለምሳሌ በቆሙ ኳሶች ደካማ የመከላከል ስትራክቸር ያላቸው ክለቦች በሎ ብሎክ የሚጫወቱ ከሆነ ለምሳሌ እንደ ዌስትሃም አይነት አርሴናል ይህን ቴክኒክ መጠቀሙ የሚያስወቅሰው አይደለም። ምክንያቱም አንዱ የዛ ቡድን ድክመት ሴት ፒስ ስለሆነ ሳካ ያስቆጠረው ክፍት ከሆነ እንቅስቃሴና ከሃይ ተርኖቨር ነው። እዚህ ጋር ደግሞ አንድ ነገር ማስመር ያለብን አርሴናል በሃይ ላይን እየተከላከለ በሃይ ፕረስ ተጋጣሚ ላይ ጫና መፍጠር ሲችል እንዴት ማስቆጠር እንደሚችል የሳካን ኳሊቲ ተመለከትን። ከምንም ላይ ደግሞ ከ0.13 ኤክስጂ ላይ የነ ትሮሳርድ አስደናቂ አጨራረስ ደግሞ በአዲስ መልኩ ቀረበ፣ ከኤሪያ ውጪ በዳይሬክት ሹት ስለዚህ አርሴናልን በሴት ፒስ መመሰልም ተገቢ አይደለም። በሴት ፒስ የሚመሰል ቡድኖች አሉ። ለምሳሌ ላለፉት 20 ምናምን ዓመታት ተጋጣሚን ከሚያስጨንቅበት የጨዋታ መንገድ ወይም ከሚከተለው የጨዋታ ዘይቤ ጋር መነሻ በማድረግ የዴቪድ ሞይስ ቡድን ላይ ሴት ፒስ ማስቆጠር በጣም ፈታኝ ነው። ምክንያቱም ከአራቱ ሴንተር ባኮች ምናልባት በቡድን ግንባታው ላይ ከመጀመሪያ ሲዝን ጀምሮ ካለ አራቱም ሴንተር ባክ በሴት ፒስ ጠንካራ የሆኑ ተጫዋቾች እንዲሆኑ ይፈልጋል። የተለያዩ አማራጮች እያሉ ለምሳሌ በዌስትሃም ቤት ኩፋልን፣ ዙማን የተለያዩ ተከላካዮችን ሲጠቀም እነ ሶልቼክን ከነኬረን ጋር ሲያጣምር እነ ኮርቱ ዙማን ኦጎቦናን ሲያመጣ ሴት ፒስን ታሳቢ አድርጎ ነው። በኤቨርተን አሁን ላይ ያለውን የቡድኑን የኋላ መስመር ተመልከቱ። ሁሉም የግራውም የቀኙም ሴንተር ባክ በደንብ ተመልከቱ። የግራውም የቀኙም ሴንተር ባክ የግራውም የቀኙም ፉል ባክን ካያችሁ 1 ሜትር ከ80 ሴንቲሜትር በላይ ናቸው። አንደኛውን ዴቪድ ሞይስ አሁን በሴት ፒስ አይደንቲቲ መግለጽ ከተፈለገ ያለምንም ጥርጥር ምንም አይነት ጥያቄ ማይቀርብበት የሼን ዳይክ ቡድን ጸረ እግር ኳስ የሆነ ፉትቦል ይዞ እንግሊዝ እግር ኳስ ውስጥ የተቀመጠ አሰልጣኝ አለ። እድሜ ዘመኑን ወደ ፕሪሚየር ሊግ በርንሌን ይዞ ካደገበት ሼን ዳይክን ካወቅንበት ጊዜ ጀምሮ ያለ ሴት ፒስ በአንድ የውድድር ዓመት ታስታውሳላችሁ የሼን ዳይክ ቡድን 30 ግብ አስቆጥሮ 75 በመቶ ከሴት ፒስ ነበር የተቆጠረው። ታዲያ ይሄ ቡድን መለኪያው ሴት ፒስ ቢሆን አይገርምም። ኒውካስል ለምሳሌ አንደኛው የማሸነፊያው መንገድ የቡድኑም ግንባታ ሴት ፒስን ታሳቢ ያደረገ ነው። በአማካይ በሊጉ ረዣዥም ተጫዋቾች ያሉበት ስብስብ ኒውካስል ነው። ከየትኛውም የፕሪሚየር ሊግ ስብስብ ሴት ፒስን ታሳቢ ያደረገ የቡድን ግንባታ ስለሆነ እነዚህ ክለቦችን በተለየ ሁኔታ ልንጠቅስ እንችላለን። አርሴናል ግን የቡድን ግንባታውን ከተመለከታችሁ ዙቢመንዲ ለየትኛው ሴት ፒስ ነው የሚሆነው? ማድዌኬ ለየትኛው ሴት ፒስ ነው የሚሆነው? ኤዜ እነዚህ ተጫዋቾች አይደለም ሴት ፒስ ዱዌል ላይ ራሱ መታገል አይፈልጉም። ቴክኒካሊ አእምሯዊ ዝግጁነታቸው ከኳስ ጋር መሰረት ስለሆነ በቃ ያለ ኳስ እነዚህ ተጫዋቾች ይሄ በፋይቲንግ ስፕሪት በእንግሊዛዊ ስሜት አይደለም የሚጫወቱት። ስለዚህ የግድ ይሄ ቡድን ሲያሸንፍ የሚያስቆጠርበት መንገድ ስትራክቸራሊ ካየን ክፍት የሆነው እንቅስቃሴ አርሴናል በጣም ተጋጣሚ ላይ እድሎች እየፈጠረ እንግዲህ የግቡ ቁጥር አለመብዛቱ
ሴት ፒስ ሊያስብለው ይችላል። ግን የአርሴናል የቡድን አይደንቲቲ ሴት ፒስ አይደለም። አሁን ደግሞ በበለጠ ያለ ሴት ፒስ ክፍት ከሆነ እንቅስቃሴ በደንብ ጨዋታዎችን የሚገልበት ሳምንት ከኢንተርናሽናል ብሬክ በኋላ የሚመጣ ይመስላል ከሚመጡ ተጫዋቾች ጋር ስንመለከት የቡድን ግንባታውን እና የሚካኤል አርቴታን ቡድን በአይደንቲቲም በተጫዋቾችም ኳሊቲ በዚህ መልኩ ለይቶ ማንሳት ተገቢ አይደለም ለማለት ነው። በአጠቃላይ ከጉዳት የሚመለሱ ተጫዋቾች በአርሴናል የፊት መስመር ላይ ስለሚፈጥሩት ከፍተኛ ልዩነትና የአርሴናል የማሸነፊያ መንገድ የሚያጎለብቱበትን መንገድ በዚህ መልኩ ተመለከትን። ከተመቻችሁ ላይክ አድርጉ፣ አዲስ ከሆናችሁ ሰብስክራይብ በማድረግ ይህንን ፕሮግራም ከሀገር ውጭ የምታደምጡ ደግሞ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። በሁለት ፕሮግራሞች ማክሰኞን ከእናንተ ጋር ቆይታ አደረግን። ሮብ ንጋት እስከምንገናኝ ድረስ ሰላም ቆዩ።